ዘፈንና ዘመን ኮሜዲና ሙዚቃ በተስፋዬና ይርዳው የኪነት ዓለም ዮሴፍ ጥሩነህ እንደጻፈው ክፍል 1 በግ ሊገዙ ይሄዳሉ። ገበያ ደግሞ የሁሉም መናኸሪያ ነው። ጤነኛውም ምኑም አለ። ማን ባለበግ ስንት ነው? በግ ስንት ነው? በግ 350 እንዴ! ኧረ ተው እናንተ! ኧረ ተው እንዴ! ይሄ ጊዜ እየጠበቁ እንትን ማለት ተው እንጂ እናንተ እንዴ! 350 ትላለህ እንዴ? በሬ ያረከው እንዴ? ለአንድ በግ 350 ስትል አንድ እብድ ነገር ይመጣል። በግ እኮ ነው 3000 ቢገዙት እንዴ! በግ 3000 ቢገዛ 5000 ቢገዛ ዘራን አንተማ ልጅ ምን ሐሳብ አለብህ? በደህናው ጊዜ አብደሃል አንተ። ማነህ ባለ ሱቅ እባክህ እንደው የማይመለስ እንግዳ አስቀምጬ ብዬሽ እንደው ትልቅ ሰው እባክህ እንደው እንቁላል ሲሰጠኝ እንደው በማይሆን ቀን መጥቶብኝ ትልቅ ሰው ተመለስ የማይባልን እንቁላል አንዱ 50 ሳንቲም። በስመ አብ ወልድ መንፈስ አንድ እንቁላል? አዎ። ለምን? ቤንዚን ጨመራ እንዴ? ኧረ ተው። አሁን መንግስት ታዲያ ቤንዚን ጨመረ አለ እንጂ እንቁላል ጨምራለሁ አለ እንቁላል። ኧረ ተው እንደው በየሰበቡ እንትና እባካችሁ። ይሄው ነው በቃ። ከዚህ ሌላ ያው ቢፈልግ 1 ብር ማለት ይችላል። ነፃ ገበያ ነው። ወይ ጉድ! ስማ ይሄ እንቁላል አንዱ 50 የሆነው ቤንዚን ስለጨመረ ነው ብለኸኛል። እንግዲህ አሁን ይሄ እንቁላል ሞቢል ነው ቶታል ነው የጣለው? ዛሬም ሲደመጥ ሰሞነኛ የሚመስለው ይህ የመድረክ ቀልድ የቀረበው በ90ዎቹ መጀመሪያ፣ አቅራቢው ደግሞ የኢትዮጵያ ሳቅ መሪ ኮከብ የሚል ክብርን ያገኘው ከያኒ ተስፋዬ ካሳ ነው። የዚህ ሙያተኛ ደማቅ ሳቅ ፈጣሪ ጭንቅላትና አንደበት እጅጉን ቁጥብነትና ጥልቅ ትዝታ የሚደመጥበት ሌላ ተቃራኒ ዓለምም ነበረው። እዚያም ወስዶናል በእርካታና ጥልቅ ስሜት በሚገለጽ ድምፃዊነት። ከዳገቱ ሩጫ ማነው የሚድን? ግን እስከዚያው ድረስ ነፍታለኝ ያውቃል። የእንግድነቴን ነው መደሰት ይሻለን። የኮሜዲ ጥበብና ሙዚቃ ተደጋጋፊ የጥበብ መልኮች መሆናቸውን ሙያተኞች ይናገራሉ። ሐዘንና ቁዘማ የተጫናቸውና አይቀሬ የሰው ልጆች ስሜቶችና የሕይወት ከፍ ዝቆች ሲበረቱ በሙዚቃ ይገለጣሉ። ኮሜዲ እነዚህን ስሜቶች በሳቅ ለዛ አዋዝቶ ያለዝባቸዋል። ቁም ነገሩ ግን አይዘነጋም። ተስፋዬ ካሳ ሁለቱን በሚዛን ሰንቆ አጭር ግን ዘመናትን የተሻገረ አበርክቶ አስቀምጦ አልፏል። የኮሜዲና ሙዚቃ መልኩ ቢለይም ይርዳው ጤናውም ተመሳሳይ ሁለት ሙያዎችን ይዞ ኢትዮጵያውያንን በጥበብ እያገለገለ ወደ 2 አስርት ዓመታት የተጠጋ የጥበብ ጉዞን አሳልፏል። አንድ ወሮ በላ ነው። ሽማግሌውን ጥሩ ሞባይል አይቶባቸዋል፣ ይከተላቸዋል። ኪሳቸው ውስጥ ነው ያለው፣ ጫፏን ነው የሚያያት። ለአሰራረቅ አመቺ ስላልሆነ ይከተላቸዋል። እንዴት እንደሚሰርቅ እንደምንም ሳናገሩ ለመመንተፍ ነው። ሞባይሉ መጥራት ጀመረ። እንደድሉ ነው ይጠራል። እሳቸው በጨረፍታ ሌብየውን አይተውታል። ዝም ብለው ይሄዳሉ። መንገዳቸውን ቀጥለዋል። ሞባይሉ ይጠራል። እለገባው ወሮ በላው አባት ሞባይሉት እየጠራ ነው። ምን አልከለየ? ሞባይሉት እየጮኸ ነው። አይ ግድ የለም ልጄ፣ በኋላ ነው ተመጮህ። አሁን እሱ የጮኸ ሌባ
ላፍ ሰፈና ሰፍ ልቤትን ሳትት ነገዬን ፍቅር አትለፍ ዘፈንና ዘመን የእነዚህን ባለጥምር ሙያተኞች ሥራና አበርክቶ ያወሳል። ከያኒ ተስፋዬ ካሳ የተወለደው አዲስ አበባ ሲሆን ጥቂት የልጅነት ዓመታቱንም በትግራይ አሳልፏል። አዲስ አበባ ተመልሶ የኪነት ልምምዱን በአፍላ ወጣትነት ከመጀመሩ ቀድሞ በሌሎች ሙያዎች ውስጥ ጥቂት መቆየቱ ይነገራል። የመጀመሪያ የኪነት ቤቱ የአዲስ አበባ ማዘጋጃ ቲያትር ቤት ሲሆን የተቀጠረውም በሙዚቃ ክፍሉ ነበር። እዚያ የተለያዩ ቆየት ያሉ ድምፃውያን ሥራዎችን ከሙዚቃ ቡድኑ ጋር እየተጫወተ በትርፍ ጊዜውም በአንዳንድ የምሽት መዝናኛ ስፍራዎች በተለይ ካዛንቺስ አካባቢ ሙዚቃ ይሠራ ነበር። ታዲያ ተስፋዬ ዋና ሥራው ሙዚቃ ይሁን እንጂ በመዝናኛ ስፍራዎችና በጓደኞቹ ዘንድ በእኩል ደረጃ እየተወደደ የመጣው ለዛ ያለው ጨዋታ አዋቂነቱና ትልልቅ የሕይወት ጉዳዮችን በቀልድ እያዋዛ የመተረክ ችሎታው ነበር። መድረኮችን አላጣም፣ ገፋበት። በራዲዮና ቴሌቪዥን ዝግጅቶች ተናፍቆ የሚደመጥ ከያኒ ሆነ። የከፋ የኑሮ ልዩነትና ኢኮኖሚያዊ ጫና፣ የሥነ ምግባርና ማኅበራዊ እሴቶች መደብዘዝ፣ የትዳር ውስጥ ትዝብቶች፣ ዘመናዊነትና ሱስ፣ ሙስና፣ ማኅበራዊ ተቃርኖቻችንና ሌሎች ርዕሰ ጉዳዮች በሳቅ ተሸፍነው ተተንትነዋል። ወይ ጉድ! እንዲህም አለለካ አስብለዋል። የመፍትሔ ኃላፊነት ያለባቸውን አካላት ኮርኩረዋል። ከባለቤቱ ጋር እንዴት ነው የሚያሳልፉት? ዓመት በዓል እንዴት ነው የምታሳልፉት? እስኪ መቼም የእኛ ትዳር ጎረቤት የቀናበት ሰው የእነሱን ትዳር ምን ነው በሰጠን። በእውነት በአምሳል እንደው አብርሃምና ሳራ ቁርጥ ነው የሚለው ሰው። ተዛዝነን ተሳስበን፣ እኔ ድምፅ አይሰማ እሳቸው ድምፃቸው አይሰማ፣ እግዚአብሔር የተባረከ ትዳር ነው የሰጠን። በእውነቱ በቃ ተዛዝነን ነው የምንኖረው። ይሄ ሴትዮዋ ተናገሩ። እሺ እንግዲህ መልካም ዓመት በዓል እንዲሆንላችሁ እንመኛለን። እስኪ ባለቤቱ ትዳራችን ያስቀናል፣ ጎረቤት ሁሉ የነሱን ትዳር በሰጠን ምንድነው ምን አለበት እግዚአብሔር ብሎ የጥሩ ትዳር ተምሳሌት አድርጎ ነው የሚወስደን እያሉ ነው። እና ደግሞ ተሳስበን ተዛዝነን ነው የምንኖረው። በዛ ላይ ደግሞ እኔ በሰፈር ውስጥ ድምጼም አይሰማም፣ እሳቸውም ቢሆኑ እንደዚሁ ድምጻቸው አይሰማም እያሉ ነው። አሁን ለኛ አስተያየታቸው እና እንትናቸውን የሰጡን። እንዴት ነው ይሄ ነገር? እኔ እኮ የምለው ለምን ይዋሻል? ለዚህ ትውልድ ውሸት ነው ማስተማር ያለብን አይደለም፣ እውነት ነው። አሁን የምትለው ባል ሌላ እንዳላት እንጂ እኔ በበኩሌ ጭራሽ ድምፅ አይሰማም ማለት ድምፅ አይሰማም። የኔ ልጅ ልንገርህ፣ እሷ ማለት በእውነት ለምን ይዋሻል? መዋቸት የለበትም። ድምፅ አይሰማም ላለችው ነገር እሷ ሾፌርና ብልጭ የሚለው ነው እንጂ የሚጎላት አምቡላንስ ማለት ነች። ተስፋዬ ካሳ ከቀልዶቹ እኩል ችሎታውን ያስመሰክረበት የድምፃዊነት አቅሙ ከቲያትር ቤትና ምሽት መዝናኛዎች አልፎ ለሰፊ ሕዝብ የደረሰው በቅድሚያ በኢትዮጵያ ሬዲዮ ቃለ መጠይቁ ነበር። የካሳ ተሰማ ሥራዎችን ሲጫወት በራዲዮ የሰሙ ተደንቀውበታል። የአባቱ ስም ካሳ መሆኑን የሰሙ የድምፃዊው ካሳ ተሰማ ልጅ ነህ ሲሉ ደጋግመው ጠይቀውታል። ከስም መመሳሰል ያለፈ ዝምድና የለኝም እያለ ሲመልስ ኖሯል። በካሳ ተሰማ ጀምሮ የራሱን የትዝታ ቃና ኋላ ላይ አምጥቷል። ተስፋዬ ካሳ ከካሳ ተሰማ ዘፈኖች ውጪ የከተማ መኮንንን ትዝታዎች ሲጫወትም በመንፈስ አድማጮችን ወደ ድሮው ውቤ በረሃ ወስዷል። አርባለት መሰለኝ ቅዳሜ እስኪደርስ ርባቴ
ፖሊስ የማይዘው እንዲህ ያለ ፍቅር ፖሊስ የማይዘው በአምሳ ዓመቴ ልቤን ብዘውዘው። ተስፋዬ ካሳ ቀልዶቹን ከሙዚቃ ሥራዎች ጋር አዛንቆ አልበም ለማሳተም የመጀመሪያው ሙያተኛ ሳይሆን አይቀርም። በ1987 ዓመተ ምህረት የዘፈን ችሎታው ለቀልዶቹ መንደርደሪያና መልእክቶቹን ማጉሊያና ኅብርን ሰጥተውለታል። ከዓመት በኋላ ሁለተኛ የቀልድ ስብስብ ካሴት ማስከተሉም ይታወሳል። በእነዚያ ቀልድን ከሙዚቃ ባጣመረባቸው ሥራዎች ከቀልዶቹ እኩል ድምፃዊነቱም ተመስክሮለታል። በብና ነፃ አናውቅም ነገር በሕይወቴ ጎሎ ይጨነቅ ነበር። እሺ ይሄኛውስ? ይሄኛው ምንድን ነው የሚለው? ቃሪያ ይላል። ቃሪያ ውረዱት ወደ ታች። ቃሪያ አቤት የቃሪያ ናት። ቃሪያ አንድ ላይ ፈረሱላ በርበሬ። ቆይ አባዬው እንዴት መሰለ? እስኪ እንደው ቁጭ በልና እንደው ቅመሳስ። ምን አልክ አንተ ርኩስ? የተናገርከውን አውቀዋለሁ መሆኑ። እኔ ነኝ ከአንተ ጋር ቁጭ ብዬ ጫት ማመን ይጀከው አይደለም አባዬ። ወይ ታሳምነኛለህ ወይ ያሳምንሃለሁ። ምን አለበት? ወይ ጥጋ ወይ ማለት እንደምን ማሳመናቸውና ብቻ ቁጭ አረጋቸው። ቁጭ አሉ። ቤቱን ፍንፍና አድርጎ ጭሱን ጨማመረበት። ምን አለ? ቀንበጧን እየቀነጠሰ ሲሰጣቸው እንዲህ የኔ ልጅ ምን ነው? ምን ያባትህ እያለ ቁጥ ምን ነው? 10 ብር ይጨመር እንዴ? 10 ብር ገንዘብ በሚወደው በስግብግብጅሽ ጨክነሽብኛል ወድቄ ከደጅሽ። እሺ አሁን ደግሞ ወዴት ነው ሄደው? በቀጥታ የልሲ ገብረ ማርያም ተማሪዎችን ነው። አስተማሪ ገባ። ደህና ዋላችሁ ተማሪዎች። በእውነቱ ፈረንሳይኛ ብቻ ሳይሆን አማርኛም ጎበዞች እንደሆናችሁ ነው የተነገረን። እስኪ ለምሳሌ አሁን ይሄ በቆሎ በሚለው ምን አይነት አረፍተ ነገር ይሰራል? እና እዚህ ደግሞ ያስጣልም። አሁን ስለ በቆሎኛ ምን እናውቃለን? ባልጠፋ ትምህርት በቆሎ መገለመሌ ምንድን ነው? እንደዚህ አይነት ነገር አይዛቁ በሏ ልጆች። እኔ ሞካል። በጣም ጎበዝ ልጅ በጣም። እንዴት ነው ጥያቄው ግን በደንብ አልገባኝ። ጥያቄው መሰለሽ በቆሎ በሚለው ምን አይነት አረፍተ ነገር ይሰራል? በቆሎ አበበ በቆሎ ለበሰ። እሺ የተስፋዬ ካሳን ሙያዊ ጉዞ ጅማሮ የተከታተለው የ80ዎቹ ግሩም የግጥምና ዜማ ደራሲ ተመስገን ተካ የሙዚቃ ብቻ አልበም ታትሞ ለሕዝብ እንዲደርስ የማስተባበር ሥራውን እወስዳለሁ ብሎ ከተስፋዬ ካሳ ጋር ያወራበት አጋጣሚ የተስፋዬን ሙዚቃዊ ቀለም ከፍ አድርጎታል። ተስፋዬንም በሙዚቃ ብቻ ያየንበት ሥራ ነበር። በዚያ ጥረት ድምፃዊና የሙዚቃ ደራሲ ታመነ መኮንንና ተስፋዬ ካሳ ሁለቱ ፋኖዎች የተሰኘ በክራርና ኪቦርድ የታጀበ አልበምን በዋልያ ሙዚቃ ቤት አሳትመው ከአድማጭ ተገናኙ። በስብስቡ ተስፋዬ ከታመነ ጋር በቅብብል ያዜሙት ፋኖ እንዲሁም ተስፋዬ ለብቻው የዘፈናቸው አይቆረቁረኝም፣ ትዝታና ጉም በስክነት፣ ትዝታና ናፍቆት ተስፋዬን የምናስታውስባቸው ሙዚቃዎች ናቸው። ፋኖ 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 ፋኖ
ብዙ ተሰጥኦ በንስር አይን ማህበረሰብን ታዛቢው የማህበራዊ ፍትህ ሚዛን ማጣትን ነቃፊውና በፈጣን ሐሳቢና የድንገት የፈጠራ አባት የሆነውን ተስፋዬ ካሳ ገና ብዙ ይሰራል ተብሎ ሲጠበቅ በአጭር የህይወት ቆይታ ከተሰናበትነው 22 ዓመታት ተቆጠሩ። ተስፋዬ ካሳ ያለፈው በ37 ዓመት ዕድሜው ነበር በ1996 ዓመተ ምህረት። እርሱ ቢያልፍም የሙያ አጋሮቹና በኢትዮጵያ ኮሜዲ ላይ ትኩረት የሚያደርጉ ሙያተኞች ሁሉ ሕያው ምሳሌ አድርገውት ይኖራሉ። ኮሜዲያን ደረጃ ኃይሌ በአንድ ቃለ መጠይቅ ምኞታችን በእርሱ የፈጠራ ልክ ማደግና መፍጠር ነበር ብሏል። ተስፋዬ አልፎም ዛሬም በክብርና በምሳሌነት ይወሳል። ኮሜዲና ሙዚቃን ያጣምሩ የኪነት ሰዎችን ሥራ ለመቃኘት ተስፋዬ ካሳና ይርዳው ጤናውን ጉዳዩ ያደረገው የዘፈንና ዘመን ዝግጅት የመጀመሪያ ክፍል እዚህ ላይ ይቋጭ። በቀጣይ ክፍል የይርዳው ጤናውን ሥራዎች ይዘን እንመለስ። የቅኝቱ ጸሐፊ ዮሴፍ ጥሩነህ ነው።